ግብረ ገብነት የጎደለው ማህበራዊ ሚዲያን መጠቀም ስህተት የሚሆነው ለምንድን ነው? ሀ የሰዎችን ክብር የሚጠብቅ በመሆኑ፣ ለ ትምህርታዊ መረጃዎችን ስለሚያጋራን፣ ሐመሩሃ የሌሎችን ስም ማጥፋት ስለሚችል፣ መ እውነተኛ መረጃ መስጠት ስለሚችል። ክፍል 2 የ2018 ዓ.ም የ6ኛ ክፍል ግብረገብ ሚኒስትሪ ፈተና። ይህ ጥያቄ የተዘጋጀው በአማራ ብሔራዊ ክልላዊ መንግስት ትምህርት ቢሮ ነው። እናመሰግናለን። ጥያቄ ቁጥር 21 ራስን የመግዛት ጥቅም የሆነው የትኛው ነው? ሀ ራስን ከአደጋ ለመክተት፣ ለ ፍላጎትን ልቅ ለማድረግ፣ ሐመሩሃ መጥፎ ባህሪን ለማድረቅ፣ መ የሌሎችን ሐሳብ ለመንቀፍ። መልሱ መጥፎ ባህሪን ለማድረቅ የሚለው ነው። ራስን መግዛት ማለት ስሜታችንን እና ፍላጎታችንን በምክንያታዊነት መቆጣጠር መቻል ነው። ይህ ደግሞ አላስፈላጊ ግልብጣዎችና መጥፎ የሆኑ ግላዊ ባህሪያትን በማረም በመልካም ስነ ምግባር እንድንታነጽ ይረዳል። 22ኛ የጓደኞች ግፊት በስነ ምግባራዊ ውሳኔ ላይ እንዴት ተግዳሮትን ይፈጥራል? ሀ ትክክለኛ ውሳኔ እንድንወስን እድል ስለሚሰጠን፣ ለ አማራጭ የውሳኔ ሀሳቦችን እንድንመርጥ ስለሚያስችለን፣ ሐመሩሃ የሰከነና የተገናዘበ ውሳኔ እንድንወስን ስለሚያደርገን፣ መ ለመምሰል ስንል የተሳሳተ ውሳኔ እንድንወስን ስለሚያደርገን። ትክክለኛው መልስ ለመምሰል ስንል የተሳሳተ ውሳኔ እንድንወስን ስለሚያደርገን የሚለው ነው። ምክንያቱም የአቻ ግፊት ተማሪዎች ከጓደኞቻቸው ላለመገለል ወይም እነሱን ለመምሰል ሲሉ የራሳቸውን ትክክለኛ የህሊና ፍርድ ወደ ጎን በመተው ስህተትና ስነ ምግባር የጎደላቸውን ውሳኔዎች እንዲወስኑ ሊያደርጋቸው ይችላል። 23ኛ መልካም ባህሪን ማዳበር ለሰዎች የሚሰጠው ጥቅም የትኛው ነው? ሀ በጥላቻ መንፈስ ለመቀራረብ፣ ለ ተግባብቶ በፍቅር ለመኖር፣ ሐመሩሃ በንቀት አይን ለመተያየት፣ መ ተፈራርቶ ለየብቻ ለመኖር። ተግባብቶ በፍቅር ለመኖር ካላችሁ ትክክል ነው። እንደ ታማኝነት፣ ቅንነት እና አክብሮት ያሉ መልካም የባህሪ እሴቶችን ማዳበር በሰዎች መካከል እምነትን ስለሚገነባ ህብረተሰቡ እርስ በርሱ ተከባብሮ ተስማምቶና በፍቅር አብሮ እንዲኖር ያደርጋል። 24ኛ በየዓመቱ የአረንጓዴ ልማት ተግባራትን እንሰራለን። ይህ ተግባር በዋናነት ለምን ይጠቅማል? ሀ ከለጋሽ ድርጅቶች እርዳታን ያስገኛል፣ ለ ከሌሎች ሀገራት ውዳሴን ያጎናጽፋል፣ ሐመሩሃ የተፈጥሮ ሀብቶችን ያመነምናል፣ መ በቂ ዝናብ እንድናገኝ ያስችላል። ትክክለኛው መልስ በቂ ዝናብ እንድናገኝ ያስችላል የሚለው ነው። የዛፎች መተከልና የአረንጓዴ ልማት ስራ የአየር ንብረት መዛባትና መሸርሸርን ይከላከላል። ደን ደግሞ የዝናብ ዑደትን ስለሚጠብቅ ለግብርናና ለኑሮ የሚሆን በቂ ዝናብ በተከታታይ እንድናገኝ ከፍተኛ የተፈጥሮ አስተዋጽኦ ያደርጋል። ጥያቄ ቁጥር 25 አቶ አበበ በሰፈሩ የታወቀ ሐቀኛና ደግ ሰው ነው። ይህንን የአቶ አበበን ባህሪ እንዴት ትገመግማለህ ወይም እንዴት ትገመግሚያለሽ? ሀ በሌሎች ሰዎች ዘንድ ንቀትን ያስከትላል፣ ለ ሰዎች ተጠራጥረው እንዲኖሩ ያስችላል፣ ሐመሩሃ የሰዎችን መልካም ግንኙነት ያሳድጋል፣ መ በሰዎች መካከል ቅራኔን ይፈጥራል። ትክክለኛው መልስ የሰዎችን መልካም ግንኙነት ያሳድጋል የሚለው ነው። በአንድ ማህበረሰብ ውስጥ ሐቀኛና ደግ ሰዎች ሲኖሩ በሰዎች መካከል ሰላምና መተማመን ይሰፍናል። ይህም በጎረቤታሞችና በአካባቢው ሕዝብ መካከል ያለውን መልካም ማህበራዊ ግንኙነት በእጅጉ ያሳድጋል። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥያቄና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ አሁኑ ላይክ አድርጉ። እየፈጠንኩ ወይም የዘገየው ከሆነ ቪዲዮን ያስቆማችሁ ተከተሉ። እንቀጥል። ጥያቄ ቁጥር 26
የትምህርት ቤታችሁ የቧንቧ ውሃ እየፈሰሰ ብትመለከቱ ምን ታደርጉታላችሁ? ሀ ውሃውን እዘጋዋለሁ። ለ አልፌ እሄዳለሁ። ሐመርሃ ውሃውን እጫወትበታለሁ። መ አይቼ እተወዋለሁ። ውሃውን እዘጋዋለሁ ካላችሁ ትክክል ነው። ንጹህ ውሃ ወሳኝና ውስን የተፈጥሮ ሀብት ነው። የትምህርት ቤት ንብረትን መጠበቅ ደግሞ የተማሪዎች ኃላፊነት በመሆኑ የቧንቧ ውሃ በከንቱ ሲፈስ ካየን ወዲያውኑ በመዝጋት ሀብት እንዳይባክን ማድረግ አለብን። ጥያቄ ቁጥር 27 በአንድ ሀገር ውስጥ ዜጎች በሕግ ከመገዛት ይልቅ በራሳቸው መንገድ ፍትህን ለማስፈን ቢሞክሩ ምን የሚፈጠር ይመስላችኋል? ሀ ችግሮች በሰላማዊ መንገድ ይፈታሉ። ለ ብልሹ አሰራሮች ይቀንሳል። ሐመርሃ የዜጎች ደህንነት ይረጋገጣል። መ የዜጎች መብት ይጣሳል። ትክክለኛው መልስ የዜጎች መብት ይጣሳል የሚለው ነው። ሰዎች በሕግ አግባብ ከመመራት ይልቅ በራሳቸው ስሜት ፍትህ እሰጣለሁ ብለው እርምጃ መውሰድ ሲጀምሩ የስርዓት አልበኝነትና የጉልበተኝነት አሰራር ስለሚነግስ የንጹሐን ዜጎች መብትና ደህንነት ሙሉ በሙሉ ይጣሳል። 28ኛ በአካባቢ እንክብካቤና በምርት መካከል ያለው ግንኙነት ምንድን ነው? ሀ ምርታማነት የአካባቢን ስነ ምህዳር ይጎዳል። ለ የአካባቢ መጎዳት ምርትን ይጨምራል። ሐመርሃ የአካባቢ ጥበቃ ከምርት ጋር አይገናኝም። መ የአካባቢ ጥበቃ ምርትን በእጅጉ ያሻሽላል። ትክክለኛው መልስ የአካባቢ ጥበቃ ምርትን በእጅጉ ያሻሽላል የሚለው ነው። የአፈርና የውሃ ጥበቃ ስራዎችን ጨምሮ አካባቢን በአግባቡ መንከባከብ የአፈርን ለምነት ይይዛል። ይህም የግብርና ተግባራትን በማገዝ የሰብልም ሆነ የሌሎች ምርቶች መጠንና ጥራት በእጅጉ እንዲሻሻል ያደርጋል። 29ኛ ከሚከተሉት ውስጥ የግብር ስወራ ተግባር የሆነው የትኛው ነው? ሀ የመሸጫን ዋጋ ማሳወቅ። ለ ትክክለኛ መረጃ መስጠት። ሐመርሃ ደረሰኝ አልባ መገበያየት። መ ግብርን በወቅቱ መክፈል። ደረሰኝ አልባ መገበያየት ካላችሁ ትክክል ነው። ደረሰኝ ሳይቆርጡ መገበያየት የገቢና ወጪን መጠን በመደበቅ ለመንግስት መክፈል የሚገባውን ትክክለኛ ታክስ ወይም ግብር ለማጭበርበር የሚደረግ ህገወጥ የግብር ስወራ ተግባር ነው። ወደ ክፍል 2 አጋማሽ ደረስን። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥያቄና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ አሁኑ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ሼር አድርጉላቸው። በዚህ ቻናል ላይ የተለያዩ የስድስተኛ ክፍል ሚኒስትሪና ሞዴል ጥያቄዎች ስለሚገኙ እነሱን በቀላሉ ለማግኘት ቻናሉን አሁኑ ሳብስክራይብ አድርጉ። እየፈጠንኩ ወይም የዘገየው ከሆነ ቪዲዮውን ያስቆማችሁ ተከተሉ። እንቀጥል። ጥያቄ ቁጥር 30 ማህበራዊ ሚዲያ ለግለሰቦች የሚሰጠው አዎንታዊ ጥቅም የትኛው ነው? ሀ ውሸትን ለማስፋፋት። ለ መረጃ ለመለዋወጥ። ሐመርሃ ጊዜን ለማባከን። መ ግጭት ለመፍጠሪያ። ውሸትን ለማስፋፋት አላችሁ? አይደለም፣ አዎንታዊ ጥቅሙን ነው የሚጠይቀው። ምናልባት ግጭት ለመፍጠሪያ ካላችሁ እሱም አይደለም፣ ጊዜን ለማባከንም አይደለም። ስለዚህ የማህበራዊ ሚዲያ ለግለሰቦች የሚሰጠው አዎንታዊ ጥቅም መረጃ ለመለዋወጥ ነው። ማህበራዊ ሚዲያ ለጥፋትም ለልማትም ሊያገለግል ይችላል። ነገር ግን እንደ አዎንታዊ ወይም በጎ ጥቅም የሚጠቀሰው ፈጣንና ጠቃሚ የሆኑ ትምህርታዊና ማህበራዊ መረጃዎችን እርስ በርስ ለመለዋወጥ ማስቻሉ ነው። ጥያቄ ቁጥር 31 ከሚከተሉት ውስጥ ሕግን የሚያከብር ሰው ባህሪ የሆነው የትኛው ነው? ሀ የግል ጥቅምን ማስቀደም። ለ በኃይል ወይም በጉልበት መመካት። ሐመርሃ በሕግና በመመሪያ መገዛት። መ የእንቢተኝነት ስሜት መያዝ። ትክክለኛው መልስ በሕግና በመመሪያ መገዛት የሚለው ነው።
ሕግ አክባሪ ዜጋ የሚለየው የግል ፍላጎቱ ወይም ጉልበቱ ምንም ይሁን ምን ሁልጊዜም ለሀገሪቱ ሕጎች፣ ደንቦችና መመሪያዎች ተገዢ በመሆን በስርዓት ውስጥ ብቻ ሲንቀሳቀስ ነው። 32ኛ ከሚከተሉት ውስጥ የማህበራዊ ሚዲያ አጠቃቀም መርህ የሆነው የትኛው ነው? ሀ የሰዎች ፍቃድ በማግኘት መረጃ ማጋራት፣ ለ ግጭትን የሚቀሰቅስ መልእክት ማጋራት፣ ሐመርሃ የሰዎች ሐሰተኛ መረጃዎችን ማጋራት፣ መ የሰዎችን ስራ በቀጥታ መገልበጥ። የማህበራዊ ሚዲያ አጠቃቀም መርህ የሆነው ከሚከተሉት መካከል የሰዎች ፍቃድ በማግኘት መረጃ ማጋራት የሚለው ነው። ማህበራዊ ሚዲያን በስነ ምግባር ለመጠቀም የሰዎችን ግላዊ መብት ማክበር አለብን። ስለዚህ የሌሎችን መረጃ ወይም ፎቶ ከማጋራታችን በፊት የእነሱን ሙሉ ፍቃድ ማግኘት ዋናው መርህ ነው። ጥያቄ ቁጥር 33 እንደ ተማሪነትህ ወደ 7ኛ ክፍል በተሻለ ውጤት ለመሸጋገር ምን ማድረግ አለብህ ወይም ምን ማድረግ አለብሽ? ሀ ቴክኖሎጂን በመጠቀም መልስ መቅዳት፣ ለ አጠገቤ ከሚቀመጥ ተማሪ መኮረጅ፣ ሐመርሃ ያለምንም ዝግጅት ፈተና መቀመጥ፣ መ ጠንክሬ በማንበብ ለፈተና መቅረብ። ጠንክሬ በማንበብ ለፈተና መቅረብ ካላችሁ ትክክል ነው። ወደ ቀጣዩ ክፍል በምርጥ ውጤት ለመሸጋገርና የተሳካ የትምህርት ህይወት ለመገንባት ማጭበርበር ወይ መኮረጅ ሳይሆን አስቀድሞ በትጋትና በብርታት ጠንክሮ በማንበብና ተዘጋጅቶ ለፈተና መቅረብ ያስፈልጋል። ጥያቄ ቁጥር 34 ግብረ ገብነት የጎደለው ማህበራዊ ሚዲያን መጠቀም ስህተት የሚሆነው ለምንድን ነው? ሀ የሰዎችን ክብር የሚጠብቅ በመሆኑ፣ ለ ትምህርታዊ መረጃዎችን ስለሚያጋራን፣ ሐመርሃ የሌሎችን ስም ማጥፋት ስለሚችል፣ መ እውነተኛ መረጃ መስጠት ስለሚችል። የሌሎችን ስም ማጥፋት ስለሚችል ካላችሁ ትክክል ነው። ማህበራዊ ሚዲያን ያለ አግባብና ያለ ግብረገብ መጠቀም የሰዎችን ስምና ስብዕና በሐሰት ለማጠልሸት፣ ጥላቻን ለመዝራትና የሰዎችን ክብርና ሰላም ለማውደም ስለሚውል ትልቅ ስህተትና ወንጀል ነው። ሰላሳ አምስተኛ እንደ አንድ ግብረገባዊ ሐቀኛ ተማሪ አንድ ሰው የጓደኛችሁን ስም በከንቱ ሲያጠፋ ብትሰሙ ምን ታደርጋላችሁ? ሀ ድርጊቱን እቃወማለሁ፣ ለ አብሬ አማለሁ፣ ሐመርሃ ለታማው ሰው እነግረዋለሁ፣ መ ሚስጥር አባክናለሁ። መልሱ ድርጊቱን እቃወማለሁ የሚለው ነው። ሐቀኛና ግብረገባዊ ተማሪ በሌሉ ሰዎች ላይ የሚሰነዘርን ወሬና ስም ማጥፋት አይቀበልም። ስለዚህ ድርጊቱን በግንባር ቀደምትነት በመቃወም እውነቱን ማስረዳትና ስም ማጥፋቱን ማስቆም ይገባል። እስካሁን ከቀረቡ ጥያቄዎች ስንቱን በትክክል መለሳችሁ? ጎበዝ። እንቀጥል። ጥያቄ ቁጥር 36 ወላጅ አባትህ ወይም አባትሽ የባህል ፌስቲቫል ዝግጅት ላይ ወስዶ የተለያዩ ማህበረሰብ የባህል ዝግጅቶችን በሰፊው ተመለከታችሁ። ይህንን የባህል ፌስቲቫል እንዴት አየሽው ወይም እንዴት አየኸው? ሀ የራሴ ባህል ከሌላው የበለጠ እንደሆነ፣ ለ ለተለያዩ ባህሎች ክብር መስጠት እንዳለብን፣ ሐመርሃ የሌሎች ባህል ከኛ ባህል ያነሰ መሆኑ፣ መ የሌሎቹ ባህል ኋላ ቀር መሆናቸው። የራሴ ባህል ከሌላው የበለጠ እንደሆነ አላችሁ? አይደለም። የሌሎቹ ባህል ኋላ ቀር መሆናቸውን አላችሁ? እሱም አይደለም። ምናልባት የሌሎች ባህል ከኛ ባህል ያነሰ መሆኑን ካላችሁ ያም ቢሆን ትክክለኛ መልስ አይደለም። ትክክለኛው መልስ ለተለያዩ ባህሎች ክብር መስጠት እንዳለብን የሚለው ነው። ምክንያቱም የባህል ፌስቲቫሎች የሀገሪቱን ብዝሃነትና ውበት የሚያሳዩ ናቸው። እያንዳንዱ ባህል የየራሱ መገለጫና እሴት ስላለው አንዱን ከአንዱ ሳናበላልጥ ለሁሉም ባህሎች እኩል አክብሮትና እውቅና መስጠት እንዳለብን ያስተምሩናል።
ጥያቄ ቁጥር 37 ሁለት ጓደኞችህ ከመኖሪያ ቤትህ አንተን ወይም አንቺን ለመጠየቅ ቢመጡ እንደ አንድ ትሁት ተማሪ ምን ታደርጋለህ ወይ ምን ታደርጊያለሽ? ሀ በአክብሮት መቀበል፣ ለ ጥላቻን ማሳየት፣ ሐመርሃ አክብሮት መንፈግ፣ መ ዝቅ አድርጎ ማየት። በአክብሮት መቀበል ካላችሁ ትክክል ነው። እንግዳን ማክበርና በደስታ መቀበል የመልካም ስነ ምግባርና የትህትና መገለጫ ነው። ስለዚህ ሊጠይቁን የመጡ ጓደኞቻችንን በአክብሮትና በፍቅር ተቀብሎ ማስተናገድ ተገቢው ተግባር ነው። ወደ ጥያቄ ቁጥር 38 ስንሄድ በአካባቢያችን የሚካሄዱ የሽምግልና ተግባራት በባህል መካከል ለሚኖር አዎንታዊ ግንኙነት እንዴት ይጠቅማሉ? ሀ የሽምግልና ስርዓት ዘመናዊነትን ያደናቅፋል። ለተጋጩ ወገኖች ዘላቂ ሰላምን ያመጣል። ሐመርሃ የግለሰቦችን ጊዜያዊ ችግር ያወሳስባል። መ የባህል ክፍተቶች እንዲሰፉ ያደርጋል። ትክክለኛው መልስ ለተጋጩ ወገኖች ዘላቂ ሰላምን ያመጣል የሚለው ነው። ባህላዊ የሽምግልና ስርዓት በሰዎችና በማህበረሰቦች መካከል የሚነሱ ግጭቶችን በውይይት በእርቅና በይቅርታ ስለሚፈታ ቂምና በቀልን አስወግዶ ለተጋጩ ወገኖች አስተማማኝና ዘላቂ ሰላምን ያሰፍናል። ወደ ጥያቄያችን ማገባደጃ የደረስን ነው። ጥያቄ ቁጥር 39 ከሚከተሉት ውስጥ የታማኝ ሰው ባህሪን የሚገልጸው የትኛው ነው? ሀ እውነትን መናገር፣ ለ ለጓደኛ አለመታመን፣ ሐመርሃ ስህተትን አለማመን፣ መ ውሸትን መናገር። ትክክለኛው መልስ እውነትን መናገር የሚለው ነው። ታማኝነት በቅንነትና በእውነት ላይ የተመሰረተ ነው። አንድ ታማኝ ሰው በማንኛውም ሁኔታ ውስጥ ቢሆን እንኳ ከሐሰትና ከማታለል ይርቃል። ሁልጊዜም እውነትን በግልጽ ይናገራል። ወደ ጥያቄያችን መጨረሻ ደረስን። ጥያቄ ቁጥር 40 እንደ አንድ መልካም ዜጋ አንድ በቋንቋ ልዩነት ያለው ሰው ቢገጥምሽ ወይም ቢገጥምህ ምን ታደርጋለህ ወይስ ምን ታደርጊያለሽ ይላል። ሀ ሰውየውን ከናካቴው አለማየትና መርዳት አለመፈለግ፣ ለ የውሸት መረጃዎችን በመስጠት ሰውየውን ማሳሳት፣ ሐመርሃ ሰውየውን በጥርጣሬ በማየት ከመርዳት መቆጠብ፣ መ የሰውየውን ቋንቋ ግምት ውስጥ ማስገባትና መርዳት። የ40ኛው ጥያቄ ትክክለኛው መልስ የሰውየውን ቋንቋ ግምት ውስጥ ማስገባትና መርዳት የሚለው ነው። ሰብአዊነትና መልካም ዜግነት በቋንቋ ወይም በባህል አይገደብም። የተቸገረን ሰው ስናገኝ የሚናገረውን ቋንቋ ከግምት ውስጥ በማስገባት ወይም በምልክትም ይሁን በሌላ መንገድ ለመርዳት በመሞከር አቅማችን የፈቀደውን በጎ እገዛ ልናደርግለት ይገባል። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ 40 ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማና ጥያቄ ካላችሁ አስተያየት መስጫውን አስቀምጡ። ከተመቻችሁ ላይክ አድርጉ አሁኑ ነው። ሌሎቹ እንዲያገኙት ከፈለጋችሁ ሼር አድርጉላቸው። በዚህ ቻናል ላይ የተለያዩ የስድስተኛ ክፍል ሚኒስትሪና ሞዴል ጥያቄዎች ስለሚገኙ እነሱን በቀላሉ ለማግኘት ቻናሉን አሁኑ ሳብስክራይብ አድርጉ። የዚህን ጥያቄ ፒዲኤፍ ከፈለጋችሁ ቴሌግራም ቻናላችን ሃው ቱ የሚለውን ጆይን በማድረግ ማግኘት ትችላላችሁ። በሌሎች የትምህርት አይነቶች እስከምንገናኝ ድረስ መልካም ውጤት፣ መልካም እድል። ቻው።